ሰላም ቤተሰቦች እንዴት ቆያችሁ? ዛሬም በድጋሚ በሌላ አስተማሪ ቪዲዮ ተመልሻለሁ ማለት ነው። ኦንላይን ራሳችሁን ለማስተማር ሁሌም የምትሞክሩ ሁሌም የትምህርታዊ ቪዲዮዎችን የምታዩ ተማሪዎች ለእናንተ ትልቅ ክብር ያስፈልጋል። ራሳችሁን ለመቀየር ሁሌም ትታተራላችሁ፣ ሁሌም ትሞክራላችሁ። አሁንም ቢሆን የእናንተን ፍላጎት ለማሟላት በተለያዩ ቪዲዮዎች የአስተማሪ ቪዲዮዎችን በዚህ ቻናል እየለቀኩኝ እኔም እገኛለሁ። ስለዚህ ይህን ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ትጀምሩ ዘንድ አሳስባችኋለሁ። ያው የዛሬው ቪዲዮ ከሀ እስከ በ ያሉ ፊደሎችን እናነባለን። በአማርኛም በእንግሊዝኛም እንዴት እንደሚነበቡ እንዴትም እንደሚጻፉ ትንሽ ለመለማመድ ማለት ነው። እናንተ ደግሞ ማድረግ ያለባችሁ ይህን ቪዲዮ እያያችሁ ወረቀትና እስክሪብቶ በማዘጋጀት እየተለማመዳችሁ ወረቀት ላይ እስክሪብቶ ስህተቶቻችሁን ወደ ኋላም ወደፊት የሚያያችሁ። በተጨማሪም እኛ ጋር ደግሞ ብትቀላቀሉ የቴሌግራም ግሩፕ አለን። እንደዚህ የቤት ስራ ያው ኦንላይን ለሚማሩ የቤት ስራ ምናምን እየሰጠን ክትትል የምናደርግበት ነው። እናንተ ደግሞ ያው ከኛ ጋር ባትማሩም ግን ስትለማመዱ የተለማመዳችሁበትን ወረቀት ላይ የጻፋችሁትን ለእኛ ብትልኩልን ማስተካከያ የሚሆናቸውን አስተያየቶች፣ ገንቢ አስተያየቶች እንሰጣችኋለን ማለት ነው። በተጨማሪም ኦንላይን አስተማሪ ተመድቦላችሁ ማጥናት መማር የምትፈልጉ ተማሪዎች ካላችሁ በአጭር ጊዜ የምትፈልጉትን እናንተ ለረጅም ጊዜ ብቻችሁን የምትለፉበትን ከኛ ጋር እገዛ በምታገኙበት ጊዜ ግን በአጭር ጊዜ ትምህርቱን በደንብ ጨርሳችሁ ማንበብ መጻፍ የምትችሉበትን ማመቻቸት እንችላለን። ስለዚህ ከታች ባለ ስልክ ቁጥር ለእኔ ብትደውሉልኝ በዛ ቁጥር እኔን ማግኘት ትችላላችሁ። አሁን ወደ ትምህርቱ እንሄዳለን። እሺ እንግዲህ ዛሬ የምናየው ከሀ እስከ በ ያሉ ፊደሎችን ነው። ስለዚህ መጀመሪያ የሀን እናያለን ማለት ነው። ሀ ኤች ኤ ነው ምንላት። ሁ ሲሆን ኤች ዩ ሂ ሲሆን ኤች አይ ሀ ኤች ኤ ሄ ኤች አይ ኢ ህ ኤች ሆ ኤች ኦ። እሺ እዚህ ጋር አንድ ነገር የምነግራችሁ አሁን አንደኛ ፊደሎች ከሀ ውጪ ሀ አንደኛ እና አራተኛ ፊደሎች ያው አናባቢያቸው ተመሳሳይ ስለሆነ ኤ ነው አናባቢያቸው ማለት ነው። ከሀ ውጪ ያሉ ፊደሎች አሁን የኛው መሰረሰ ስንል አናባቢ ሁሌ ወደታች አንድ ፊደል ተመሳሳይ እናገኛለን። እሷ ማናች ኢ። ሁለተኛ ፊደሎች በሙሉ ኢ ናቸው። ለሁለተኛ ፊደሎች ዩ እናገኛለን ማለት ነው። ለሶስተኛ ፊደሎች አይን ሁሉም ወደታች ተመሳሳይ እናገኛለን። ለእያንዳንዱ ፊደል እንደዚህ አለ። አሁን ስድስተኛ ፊደሎችን በምታዩበት ሰዓት ስድስተኛ ፊደሎች ምንም አይነት አናባቢ የላቸውም። ሰባተኛ ፊደሎች ስታችሁ ደግሞ ኦ ነው አናባቢያቸው። የዚህ ጋርም ሁሉም ቦታ ላይ ኦ አለ። ስለዚህ ይሄንን እንደ ማስታወሻ መያዝ ትችላላችሁ ማለት ነው። አሁን ለን እንሄዳለን። ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል አይ ኢ ል ኤል ሎ ኤል ኦ ሀ ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች አይ ኢ ህ ኤች ሆ ኤች ኦ መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም አይ ኢ ም ኤም ሞ ኤም ኦ ሰ ኤስ ኢ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ አይ ኢ ስ ኤስ ሶ ኤስ ኦ ረ አር ኢ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር አይ ኢ ር አር ሮ አር ኦ ሰ ኤስ ኢ
ሱ SU ሲ SI ሳ SA ሴ SIE ስ S ሶ SO ሸ SHE ሹ SHU ሺ SHI ሻ SHA ሼ SHIE ሽ SH ሾ SHO ቀ QE ቁ QU ቂ QI ቃ QA ቄ QIE ቅ Q ቆ QO በ BE ቡ BU ቢ BI ባ BA ቤ BIE ብ ቢ ቦ BO። እሺ በጣም ጥሩ። አሁን ደግሞ እዚህ ጋር ያሉ ምሳሌዎችን እናያለን ማለት ነው። እሺ አሁን ለምሳሌ እዚህ ጋር የመጀመሪያው ምን ይላል? መሰሪ ይላል። መሰሪ። ስለዚህ አሁን ይሄ ምንድነው የምናደርገው ማለት ነው? እነዚህን ፊደሎች በእንግሊዘኛውም በአማርኛውም ለማየት እንሞክራለን ማለት ነው። አሁን ለምሳሌ እቺ መ ማለት ኤምኢ ነው። ለምሳሌ እዚህ ጋር መ እንደምታዩት መ ማለት ኤምኢ። እሺ ቀጣይ ሰ ደግሞ እዚህ ጋር ማን ብለናል? ኤስኢ ብለናል። ኤስኢ ሳን ስታዩት እዚህ ጋር ሰቺ ማለት ነው። ኤስኢ ከዛ ሪ አር አይ ሩ የረ ሶስተኛ ፊደል ይቺ ማለት ነው። መ ኤምኢ ሰ ኤስኢ ሪ አር አይ መሰሪ ማለት ይሄ ነው ማለት ነው። እንደዚህ በቀላሉ መጻፍ እንችላለን። ኤምኢ ኤስኢ አር አይ መሰሪ። እሺ ከዛ ደግሞ በራሪ የሚለውን በራሪ ይሄን ነው የምናየው። በራሪ በፊደል የመጨረሻው እዚህ ጋር ቢኢ ከዛ ራ ደግሞ እቺ ፊደል ራ አር ኤ ቀጣይ ሪ ሶስተኛ ፊደል ስለምትሆነው ስለነች አር አይ። ስለዚህ በቢኢ ራ አር ኤ ሪ አር አይ በራሪ። እሺ አሁን ደግሞ ማለት እንጽፋለን ማለት ነው። ስባሪ የሚለውን እንሰራለን። ስባሪ የአማርኛው ስባሪ። ስ ማለት ስድስተኛ ፊደል ነው፣ አናባቢ የለውም። ይሄ ፊደል ስ ወይም ይሄኛው ፊደል ስ ሁለቶቹ ተመሳሳይ ስለሆኑ ማለት ነው። ስ ከዛ ባ የበ ስንተኛ ፊደል? አራተኛ ፊደል ባ እዚህ ጋር እንመጣለን ማለት ነው። ስባ ከዛ ሪ ፊደል ደጋገምናት ዛሬ። ስባሪ ኤስ ቢኤ ሪ አር አይ ሪ ቢኤ ባ ኤስ ስ። በጣም አሪፍ። አሁንም ደግሞ ሌላ እናያለን ማለት ነው። ለምሳሌ ይሄኛውን ሽለላ የሚለውን እናያለን። ሺ ማለት ኤስ ኤች እዚህ ጋር ሺ ኤስ ኤች ከዛ ለሚለው ኤልኢ እዚህ ጋር ማለት ነው። ኤልኢ ላ ደግሞ እዚህ ለቤት አይ አያችሁት? በቃ ቀጥታ መገጣጠም ነው። እያንዳንዷን ፊደል እያያችሁ ያመጣችሁ ነው። ሺ ኤስ ኤችን አመጣን፣ ኤልኢን አመጣን፣ ኤልኤ ቀጥታ እነሱን ያመጣን ማስገባትና መገጣጠም ነው። እሺ በጣም አሪፍ። አሁን ደግሞ ይሄንን እናያለን ማለት ነው። ምን ይላል? በቀለ በማለት እዚህ ጋር ያለው እሺ ኪውኢ ይላል እዚህ ጋር ከፊደል ነው እዚህ ጋር ኪውኢ ከዛ ኤልኢ ይላል። ይሄው እዚህ ጋር የተጠቀምናት ቅድም
ኢ ለኤልኢ በጣም አሪፍ። በቃ ለማለት ቢኢ በኪውኢ ቀ ኤልኢ ለ በጣም ቆንጆ። ልክ በዚህ መንገድ ነው አሁንም የምንሰራው ሌሎቹንም። እስካሁን ይሄኛውን እንትን ብለው መርሳ ይላል መርሳ። ስለዚህ በእንግሊዝኛ የተጻፈውንም ቼክ እናደርግ። መኤምኢ ር አር ሳ ኤስ ኤ። ስለዚህ መን እንፈልገው መዚህ ጋር አለ ይሄው መ ከዛ ር ደግሞ እዚህ ጋር ስድስተኛ ፊደሏ ማለት ነው ር ከዛ ሳ የሰ አራተኛ ፊደል ሳ። ይሄኛውን መጠቀም ትችላላችሁ። እዚህ ጋር ያለውን ሳ መጠቀም ትችላላችሁ ማለት ነው ሳ። እሺ አሁን ደግሞ ማን አለን? ሌላ ፊደል እንስራ። ዓለም ይላል ይሄ ዓለም። ስለዚህ ያው እዚህ ጋር ግን የለም ኤ ነው ለአ ኤ ነው። ይሄን ዛሬ ላይ ነው። ከዛ ለ አለን ይሄኛው ፊደል ለ ከዛ ም ስድስተኛ ፊደላችን ያለን ማለት ነው። ስለዚህ አ ኤ ለ ኤል ኢ ም ኤም ብቻ። ስለዚህ ቀጥታ መገጣጠም ነው። ይሄንን አሁን እዚህ ጋር ያለውን ሙሉ በወረቀትና በእስክሪብቶ እየጻፋችሁ እናንተ ብትለማመዱት በጣም በአጭር ጊዜ ብዙ ለውጥ ማምጣት ትችላላችሁ። ከኛ ጋርም ደግሞ ብትማሩ በቀላሉ ይሄንን በአጭር ጊዜ ነው። በተለይ አማርኛ ፊደሎቹን የምታነቡ ፊደሎችን የምታውቁ ልጆች ይሄ ለእናንተ ከአንድ ወር ባነሰ ጊዜ ከኛ ጋር መጨረስ ትችላላችሁ። አማርኛ ፊደሎችን መማር የምትፈልጉ ካላችሁ በቃ ሲስተማቲክ እንደሆነ እንደዚህ በቀላሉ እናስተምራችኋለን ከኛ ጋር። ይሄን ለማስታወስ ነው። አሁንም ልምምዳችንን እንቀጥላለን። እስኪ ቀጣዩን ደግሞ እንሰራለን ማለት ነው። ቀጣዩን ለመስራት ለምሳሌ ይሄን ነው ማለት ነው አይደለ? ይሄ ምን ይላል? በቃሉ። ስለዚህ በን እንፈልጋለን። በቢኢ ብለናል እዚህ ጋር። እስኪ ቼክ እናድርግ። ይኸው በቢኢ ነው እዚህ ጋር ቢኢ። ቃ ማለት የቀ አራተኛ ፊደል ኪውኤ እዚህ ጋር በግልጽ ተጽፏል። ኪውኤ ከዛ ሉ የሁለተኛ ፊደሉ ማለት ነው ሉ። በቃሉ ያው በቢኢ ቃ ኪውኤ ሉ ኤልዩ እሱን እንደ በቃሉ ብለን ማንበብ እንችላለን። ምንም የተለየ ነገር የለውም። ቀላል ነው። አማርኛን በእንግሊዝኛ ለማንበብ ምንም እንዳትፈሩ፣ መሞከር ብቻ ነው። እሺ ከዛ ይቺን አነባታለን። ይቺ ፊደል እንደሆነች በ አለች። ከዛ በቃ። ስለዚህ በቃ ስንል ቢኢ ይሄኛው ቢኢ በ እዚህ ጋር ያለው ማለት ነው። በቃ ኪውኢ አራተኛ ፊደል እዚህ ጋር የተጠቀምናት ቃ። ስለዚህ በቃ የሚለውን በዚህ እንሰራለን ማለት ነው። ቀጣይ ደግሞ እነዚህ ሶስቶች ይታያችሁ ያልተሰሩ እነዚህን ሶስት ፊደሎች ደግሞ ለእናንተ የቤት ስራ አሊያም ወይም ኮመንት ላይ እዚህ ቪዲዮ ኮመንት ስር ላይ ጽፋችሁ እንድታስቀምጡልኝ ማለት ነው። ለምሳሌ የነዚህ የሶስቶችን በቅሎ፣ ቦርሳና ቅመም የሚለውን ከነዚህ ቼክ አድርጋችሁ ኮመንት ላይ እንድታስቀምጡልኝ እጠይቃችኋለሁ። በቀጣይ ቪዲዮ ደግሞ ከነዚህ በኋላ ያሉ ፊደሎቹን እሰራልና ፖስት አደርጋለሁ። እናንተም ሰብስክራይብ በማድረግ ላይክ በማድረግ ይህን ቪዲዮ ደግሞ ለሌሎች እንዲጠቅም ሼር በማድረግ ተባበሩኝ። በቀጣይ ቪዲዮ እስከምን